መረጃ ተሰምቷል። ዲያቆን ዳንኤል ክብረት ከስልጣን ተነስተዋል። የጠቅላይ ሚኒስትሩ አማካሪና የቅርብ ሰው ዲያቆን ዳንኤል ክብረት ከስልጣን መነሳታቸውን መሰረት ሚዲያ በዚህ ሰዓት ዘግቧል። ዲያቆን ዳንኤል የፋና ብሮድካስቲንግ ኮርፖሬሽን የቦርድ ሰብሳቢ የነበሩ ሲሆን ከተቋሙ ሰራተኞች በተነሳባቸው ቅሬታ ምክንያትም ከቦርድ ሰብሳቢነታቸው ተነስተዋል ሲል የዜና ጣቢያው ምንጮችን ጠቅሶ ዘግቧል። በምትካቸውም የኮሚኒኬሽን ሚኒስትሯ ወይዘሮ እናታለም መለሰ እንደተተኩም ተገልጿል። ይህ የስልጣን ሽግሽግን በተመለከተ ከፋና ብሮድካስቲንግ ኮርፖሬሽንም ሆነ ከመንግስት በኩል የተባለ ነገር የለም። አሁን በተሰማ ሰበር መረጃ በኦሮሚያ ክልል በመንገደኞች ላይ የተፈጸመ አሳዛኝ እገታ ተሰምቷል። በአባይ በረሃ መውጫ በጉሃ ጽዮንና ቱሉ ሚልኪ መካከል በንጹሃን ዜጎች ላይ እጅግ አሳዛኝ ድርጊት ተፈጽሟል። የታጠቁ ወንበዴዎች ሁለት ታታ የህዝብ ማመላለሻ አውቶቡሶችን ተኩስ በመክፈት አስቁሞ ተሳፋሪዎችን አፍነው ወስደዋል። እንደ ሹፌሮች አንደበት ዘገባ ከሆነ መከላከያ ሰራዊት በአቅራቢያው በመኖሩ ባደረገው የተኩስ ልውውጥ 30 የሚሆኑ ተሳፋሪዎችን ማስጣል ቢችልም ሌሎች በርካታ ዜጎች ግን ታፍነው ተወስደዋል። አውቶቡሱ ውስጥ እያሉ በተከፈተባቸው ተኩስ በጥይት የተመቱ ንጹሃን እንዳሉም ተነግረዋል። የእነዚህ ወገኖቻችን እጣ ፈንታ ምን ይሆን? ድምጽ እንሆናቸው። ሁላችሁም ሀሳብና ሴት ካላችሁ በኮሜንት ላይ ጻፉልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አሁን ኢትዮጵያ ውስጥ አንድ አስገራሚ መስሪያ ቤት አለ። አመራሮቹ የመስሪያ ቤቱ አመራሮች አእምሯቸው እንዲበለጽግ በሚል ሼፍ ተቀጥሮላቸው እንደዚህም ኑትሪሽኒስት ተቀጥሮላቸው ባለስልጣናት ይመገባሉ። ለሼፉ ስንት የሚከፈል ይመስላችኋል? በወር 1 ሚሊዮን ብር። ለምግብ ደግሞ ፍሬሽ ኮርነር ከሚባለው ሱፐር ማርኬት በሚሊዮን የሚቆጠር ገንዘብ ለዛ መስሪያ ቤት አመራሮች ይወጣል። የዚህ መስሪያ ቤት በርካታ አመራሮች በተለይም 14 የሚሆኑት ባለፈው ሳምንት ከስልጣናቸው መባረራቸውን ገልጬላችሁ ነበር። እነዚህ እንግዲህ ባለስልጣናት ላለፉት 3 ዓመታት ወደ ስልጣን ከመጡ በኋላ በየወሩ ሼፍ ተቀጥሮ ያ ሼፍ በየቀኑ የሚመገቡትን ምግብ እየሰራ በ1 ሚሊዮን ብር ደሞዝ ማለት ነው ይመግባቸው እንደነበረና በዛም ብዙ እንደነበር ተገልጿል። አስገራሚው ነገር ኑትሪሽኒስት ተቀጥሮ እነዚህ በኢንጂነር ማዕረግ ያሉት የኮንስትራክሽን ስራዎች ባለስልጣን መስሪያ ቤት ባለስልጣናት ምግባቸውን በካሎሪ ተመጥነው ሊሰጣቸው ይደረግ ነበረ ተብሏል።